ዮኒ ቴዲ አንበሳ አውቆ ነው የከሳው ይላል መጽሐፉ። ምንድን ነው ያጨናነቁ? ዮናስ ኮመንቱ ዮናስ አረ ዮኒን አቀርብልኝ ይሉኛል። ምን ፈልገህ? እኔ ቤት ብሎክ የተደረጉ መሆን አለባቸው። አንድ ግልጽ ጥያቄ ክብራትና ክብራን፣ ዮናስ ሙሉነ ዮኒ ማኛ ነው የምትሰሙት። እኔ ምን አልኳቸው መሰለ? እኔ ከተሳሳትኩኝ ታርመኛለህ። ዮናስ ሃይማኖት ቀየረ ሲሉኝ አይመስለኝም። ከራሱ አንደበት መስማት አለብን። ሲመስለኝ አሁንም ፕሮቴስታንት ነው። ባለበት እምነት ውስጥ ሆኖ ያየው ነገር አለ። ሲያይ አንዳንዱ ተጣሞ አድርጓል፣ አንዳንዱ መከርከም ይገባዋል። የማቅናትና የመከርከም ስራ እየሰራ ያለ ይመስለኛል። ትክክል። ልክ ነኝ? በደንብ 100% ልክ ነህ። 100% ያን ነው እያደረክ ያለው። አዎ፣ በደንብ እንዲያነቡ፣ በደንብ እንዲያውቁ፣ አጣመው የሚያስተምሩት እንዲያስተካክሉ እየተደረጉ እያለ እንደ ቁራ ሁሉም እየተነሳ ይጮህብኛል እንደምታየው። በዚህ በኩል ትዝታው፣ በዚህ በኩል በጋሻው፣ በዚህ በኩል የኤርሚያስ ግሩፕ ምን ቀረ አባቴ? ሩዋንዳ መንፈሳዊ ህይወት ቢመርህም ቢጣፈጥም የምታመቻመቸው ነገር አይደለም። ሚቃና ማይቃናው ደግሞ እርምጃ ይወስድበታል። ትክክል። ምን ልክ ያልሆኑ ነገሮችን አየህ? ያው እኔ አሁን ሃይማኖተኛ አይደለሁም። እስኪ አንተ ገባ በጣም ስትገባ ሃይማኖት ውስጥ ትክክል ወይም ደግሞ አንዳንድ ሰዎች ባህሪ ላይ ምን ነገሮችን ታዘብክ? ምን መሰለ የሚመስለኝ አሁን የተጀመረው ክርስትና ለጆሮ ለስለስ ያሉ ሰዎችን የምታጭበረብርበት ምክንያትን መፍጠር እንጂ ህይወቱን መኖር እንዳልሆነ በብዙዎቹ አይቼዋለሁ። በቃ ይሄ አሽሙር ጸቡን እንደምታየው 24 ሰዓት ሙሉ የሆነ ሃይማኖትን ልክ እኔ ሳረገው እንደነበረ መርገጥ ሃይማኖት ነው ብዬ አላስብም። ወይም እምነት ነው ትክክለኛ መንገድ እንደውም ብዬ አላስብም። ስትሰብክ አንተ በፍቅር ነው አይደል? አሁን ለምሳሌ አንተ ፔጅ ሲመጡ ኢቭን እየደበረህ የምትሰማው ሰዎች አሉ። እርግጠኛ ነኝ ፖይንታቸውን ለመቀበል ብለህ እየደበረህ እንደው ምን አለ ባልገባውላ ብለህ ግን ዝም ብለህ አዳምጠህ ችለህ ምናምን በምትችለው አቅም ጥያቄን ጠይቀህ ለመረዳት ነው የምትሞክረው። ይሄ ግልጽ የሆነ ኮመንት ላይ ራሱ እየሰደቡ በቃ ዝም የምትወበት ጊዜ አለ። ያናድዱኝ ማለት ትክክል። ስለዚህ አሁን ያለው ምንድነው? በክርስትና ውስጥ ብዙ ነገሩን ሸፍነዋል። አንዱ ከአንዱ አይስማማም። ለምሳሌ በዲኖሚኔሽን አሁን እንደተረዳሁት የቱን ከየት ይዘን እንደምጨብጠ የቱን እንደምጥል ግራ የገባቸው ሰዎች በትክክል በየትኛው ራሱ መሄድ እንዳለበት የራሱ የቤተ ክርስቲያኗን ማክሰው መጥቶ ልንገር ይላል። ይሄንን ተረድቻለሁ። በስነ ስርዓት የሆነውን ለማስረዳት እንኳን የማይችሉ ሰዎች መጥተው እዚህ ያዙ ይልቀቁኝ ሲሉ በደንብ አድርጌ ያጠናኋቸው። እንደምታየው በደንብ ስከታተል ነበረ፣ ሳዳምጥ ነበርና ትክክለኛ የድህነት ማንነትን አብዛኛዎቹ የሚያንጸባርቁ አይደለም። በዚህ አጋጣሚ ፓስተር አሊን ማመስገን ፈልጋለሁ። ፓስተር አሊ ትክክለኛ ወንጌል ሰባኪ እንደሆነ አይቼዋለሁ። ሶሻል ሚዲያ ላይ ካየሁት ከሌሎቹ ጋር ሳይነካካ ክርስቶስን መስበክና በሱ ሌላ ምን መዳኛ አለ? እሺ፣ አንድ የሰማሁት ደግሞ ሌላ እንደማይቻል ተነግረኛለን። አሁን የመጀመሪያው ነገር ዮኒ ማኛ አረጋግጣችሁ አሁንም ፕሮቴስታንት ነው፣ የተጣመመውን እያቃና ነው፣ አባጣ ጎርባጣውን እየከረከመ ነው። እሱ እዛ ላይ ነው ያለው። ሁለተኛ በሃይማኖት ውስጥ ሰው ከገባ ከዚህ በኋላ ተባራል ወጥታል አለ፣ እንደዚህ መባባል አለ። እንግዲህ በእነሱ ጀምረውታል እንዳልኩ ሊያስወጡ የሚፈልጉበት ነገር አለ። አሁን ለምሳሌ እኔን እያደረጉ ያለው አቤል አቡናን እንኳን እንደዚህ አላደረጉት። እውነት ለመናገር ስንት ዘመን የቀጠቀጣቸውን ሰው ዮኒ ማኛ ጥምቀት አልደረቀም እያሉ ነው። ፎጣ አቀብሉኝ እያልኳቸው ነው። አልደረቀም፣ አልዳንም፣ እንዲህ አልሆነም ይላል። አንተ የምትጠይቅልኝ ምንድን ነው? የደምረው 20 ዓመት ተጠምቆ 20 ዓመት ቆይቷል። ከ20 ዓመት በኋላ ነው ወደ ኦርቶዶክስ ሄደው። ኢየሱስ ደርቋል ወይ ብለው እንዲጠይቁልኝ። ተሙ የሚባል ደግሞ አለ ወደ ኦርቶዶክስ የሄደ እሱስ ወንድም ደርቆለት ነው ድኖ ነው ወይስ አይድን ነው የሄደው የሚባለውን ነገር መጠየቁ ጥሩ ነው። በዚህ አጋጣሚ ገባ እነሱ ሲፈን ደረጃ መዳቢ ሆነውላል። አባቴ ድኗል አልዳንም በሚለው እነሱ ናቸው የሚመድቡት እንጂ ጌታ አይደለምና ይሄ የስህተት መንገድ ነው ብዬ ነው የማምነው። ሌላው ጥያቄ የሰማችሁ ነው። ምላሹ ጣፈጣችሁም ጎመዘዛችሁም ምላሹን ትሰማላችሁ። ዮናስ ሊሰልለን ነው የመጣው፣ ከውስጥ ሆኖ ሸርሽሮ ሊያፈርሰን ነው ይሏል። በኦርቶዶክስ ጋር ስትሄድ ሊሰልለን ይሏል። ፕሮቴስታንት ጋር ስትሄድ ሊሰልለን ይሏል። ዮናስ እውነት ህይወትን ፈልገህ ነው ወይስ ልትሰልል ነው የምትሄድ? ቢሰለሉ እውነተኛ ነገር ካለ ምን ያስፈራሃል? አሁን ለምሳሌ አንድ ሰው እኔ አንተ ጋር መጣሁ አይደለ? ቴዲ ጋር መጣሁ፣ ልሰልል መጣሁ። እውነተኛ ንጹህ ወንጌል ካለ ምን ያስደነግጣል? ምን ያስፈራል? አየህ፣ እውነተኛ ነገር ከሌለ ግን ትደናበራለህ፣ ትደነግጣለህ፣ ግራ ትጋባለህ። የዛኔ ምንድነው ወንጀለኛ ነህ ማለት ነው። ስለላን ምን አመጣው? አየህ፣ ገባ? ስለላ ማለት ምንድነው? አንድ ሰው ይሄ ነገር
ምንድነው የዘረፍኩን ነገር አለ ወይ ደግሞ የሆነ ነገር ያታለልኩት አለ የሆነ የሚል ነው የሚሰለለው እንጂ ክርስትና ምኑ ይሰለላል? አሁን ግን እኔ ያወቅኩት ምንድነው የተለያየ ዲኖሚኔሽን እንዳለ የተለያየ የክርስትና አመለካከት እንዳለ ተረድቻለሁ። ይሄን ደግሞ ለህዝቡ ነግሬያለሁ። ህዝቡ ደግሞ ምንድነው ስታምኑ ስትመጡ ወደ ክርስትና ወይም ፔንቴኮስቶ ከየትኛው ዲኖሚኔሽን እንደሆነ አምናችሁ ግቡ ነው። ይሄ ትክክለኛ ነው ወይስ የስህተት ትምህርት ነው? አይደለ? አምናበት አይደል የምትገባው? የሆነ ዲኖሚኔሽን ላይ ትገባለህ። ልትገባ ስትል ያንን ትምህርት ትማራለህ። አሁን ለምሳሌ የመካነ ኢየሱስ፣ የሙሉ ወንጌል፣ የመሰረተ ክርስቶስ የምናምን የተለያዩ ናቸው። ገብቶሃል? ለካ አሁን ኦርቶዶክስ ጋር ስትገባ፣ ሙስሊም ጋር ስትገባ ወደ አንዱ ነው የምትገባው። ምንም በዚህ ግባ በዚህ የምትባለው ነገር የለም። የአስተምሮ ነገር ላይ ምንም ፋለሲ የለውም። ወጥ ነው። አሁን በፔንቴኮስታል አሁን ኢትዮጵያ ያለው የተለያዩ ነገሮች እንዳሉ እነሱም ይናገራል። እኔ ብቻ ሳልሆን እዛ 28 ዓመት የኖረው ኤርሚያስ በአደባባይ ነው የተናገረው። ተበጣጥሰን አልቀናል፣ የተከፋፈልነን ብዙ ነገራችን ይለያያል ነው ያለው። ገባ? እንደዛ ከሆነ ኢቫንጀሊስቶች አሉ። እኔ የባለም ያለው ሰው ሶሪ አትፍረዱብኝ። ኢቫንጀሊስቶች አሉ፣ ሉተራን አሉ፣ ፔንቴኮስታሎች አሉ፣ ብዙ ልዩ ልዩ ነገሮች ከሐዋርያቶች ምናምን ካሉ ሐዋርያቶች እንኳን ይታወቃል ልዩነታቸው፣ ችግር የለውም። ዮኒ ማኛ የትኛው ውስጥ ነው ያለው? እኔ ትንሽ ከበድ ይላል። እንደ ብፌ ከሁሉም በተወሰነ አንስቻለሁ። ከሁሉም በስሱ አንስቻለሁ አባቴ። ምክንያቱም አንዱን መሆናት ሲልማ እንዲያውም በስሱ ሉተራውያን ጥሩ ነገር አላቸው ብዬ አስባለሁ። ሉተራንስ የተሻለ ነገር አላቸው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሱን አብዛኛው ሳያመቻመቹ ወደ ትክክለኛውን ሳይሳፈጡ እንትን አድርገዋል። ገብተዋል። ለምሳሌ የቅዱሳንን ጸሎት እንደሚያደርጉ ምልጃ ማለቱን አይወዱትም። ከሞቱ በኋላም ጸሎት ማድረግ እንደሚችሉ ይናገራሉ። የሚቋረጥ አይደለም ብለው ይናገራሉ። በሕፃናት ጥምቀት ላይ ያላቸው ነገር አንተ ክርስቲያን ስለሆንክ ልጅን ስለ ልጅ የምታውቀው አንተ ነው። ወደፊትም ወደ ክርስትና ስለሚመጣ በሕፃናት ጥምቀት እነሱ መካነ ኢየሱስም ያምናሉ። ይሄ ነገር አላቸው። ስለዚህ ኢቨን በታቦት ደረጃ ባለው ነገር ላይ መሰዊያው ይሄ ማቅረቢያው ላይ በደንብ ሲሪየስሊ የጌታ ነገር ስለሆነ ብለው በጣም ያከብራሉና ሞር የመጽሐፍ ቅዱሳዊ ነገርን ያደርጋሉ። ስለዚህ ወደ እነሱ የሚያደላ ነገር አለኝ ከሌላው እንጂ በፉከራ በምናምን የሚሆን ነገር የለም። አንደኛው ደግሞ እንዲያውም ልሳን ካልተናገርክ ይላል። አሁን ቃለ ሕይወት ብትሄድ በልሳን የምትናገር ሰው ካልሆንክ እንትን ማድረግ ፕሪች ማድረግ ራሱ አትችልም። ተሞልተሃል አንተ? በጌታ በኢየሱስ ስም ገና ነኝ። ገና አሪፍ አጨኮልም ፋራ ልብ አይሰጥም ይላል። አንዳንድ እንሞላለን ምናምን መንፈስ ቅዱስ በነገራችን ላይ የማታሾፉበት ነገር ነው። ይቅርታ የሌለበት ነገር መንፈስ ቅዱስ። ግን አሁን ለምሳሌ አንድ ሰው መንፈስ ቅዱስ ተሞልቻለሁ ብሎ ከይቅርታ ጋር እኔ ሶሻል ሚዲያ ላይ ያለሁትን ነው ሻራራም ተራራም ብለው ኮፒ ሊንክ አድርጉ ታፕ አድርጉ የሚሉ አሉ። ይሄ መንፈስ ቅዱስ መሞላት አይደለም። ለምን መንፈስ ቅዱስ ከእግዚአብሔር ጋር የምትነጋግርበት አንዳንዱ እንደውም ተሸመድደዋል። እውነት ለመናገር አንዳንዱ ደጋግሞ ከማለቱ የተነሳ ተሸመድደውም አለ እና ያ ነገር አለና እሱን ለምታረጉ ሰዎች እንግዲህ በደንብ ብትጸልዩ ጥሩ ነው። ምክንያቱም ሻራራም ተራራም ብለህ ኮፒ ሊንክ አርጉልኝ ማለት እውነተኛውን ጌታን እያናገራችሁ አይደለም። ስለዚህ አስተካክሉ በጌታ እሱን እናገራለሁ። እሺ አሁን ዮናስ እዛ ውስጥ ሆነ ትግሉ ይቀጥላል ወይስ የመጨረሻ ግብህ ምንድን ነው የሚሆነው? የመጨረሻ ግቤማ እንዳልኩ ሐሰተኛ የተባለ ስለሞላው ጥርግርግርግ ብሎ ንጹህ ወንጌል የሚሰብኩ ሰዎች በሰላም ህዝቡም እየተማረ ከጌታ ወዴት ትሄዳለህ? ክርስትና ማለት እኮ በኢየሱስ ክርስቶስ መኖር ነው። ከጌታ ጥለህ የምትሄደው ነገር አለ? የትም እኮ አትሄድም ከጌታ። ገብቶሃል? ያዳነ በደሙ የዋጀ ኢየሱስ ክርስቶስ ነው። ስለዚህ ከደሙ ከዋጀ ወዴት ነው የምትሄደው? እነሱ በፈለጉ ሊወስዱት ይችላሉ። ለምን? ስለከፋቸው። ለምን? አጭበርባሪዎቹ ስለተገኙ። ለምን? በእንጀራቸው ስለመጣ። እኔ እኮ አስመስዬ እንትን ማለት እችላለሁ አይደል እንዴ? አላስመስልም፣ አላመቻመችም። እና ለዚህ በጣም ተናደዋል። በደንብ መናደድ ይችላሉ። እኔ ችግር የለብኝም በዚህ። ሌላው እነ ፓስተር ቸሬን በዚህ አጋጣሚ ማመስገን ፈልጋለሁ። ፓስተር ቸሬ፣ ፓስተር አሊ፣ እንትና ጥበብ ወርቅዬ በጣም ጎበዝ ነው። ሌሎችም እነ ዶክተር ቶሎሳ አሉ፣ እነ ዶክተር ማሙሻ የተባሉ መልካም ወንጌላውያን አሉ። እነሱ እግዚአብሔር ይጠብቃቸው። ሌላው አብዛኛው አንድ የምጨምርልህ ግን እዚህ አንድ የምጨምርልህ አንዳንዶች ምን ይላሉ መሰለህ፣ ፍየል ከመድረሷ ቅጠል በመተሷ ዮኒ ከመምጣቱ ዱላ አነሳ፣ ቁጭ ብሎ መማር ነበረበት እና ላቅናችኋለን ቸኮለ የሚሉ አሉና ቸኩያለሁ ብለህ ታስባለህ? እንዴ በጣም የሚገርም
እንትና ኔጌቲቭም አንሳቱ ነው ዱላ ያነሳው። ኔጌቲቭ ላቅና ብሎ መነሳቱ ትንሽ ቸኮል፣ መጀመሪያ መማር ነበረበት ቁጭ ብሎ ምናምን ይላሉ። እንግዲህ እንትና ሳቢላ ቡና ማንሳቱ ቅሬታ አያስነሳም ወይስ? ሌሎችም የሚያነሱ አሉ አይደለ? ቅሬታ በእንደዚህ አይነት ትምህርት ላይ ቅሬታ የምታነሳው ውሸትን ውሸት ነው። ምንም የግድ መቆየት የለብህም ውሸትን ውሸት ለማለት ገብተዋል። 8 ወር ወይም ከዛ በላይ በቂ ነው ብዬ አስባለሁ። ይሄን ነገር ለመናገር 8 ወር ቀላል ጊዜ አይደለም። ግን እኔ የሚገርመኝ ለአሽሙር ሌላውን ለመስደብ ሌላ እምነትን ለመስደብ ምንም ችግር የለባቸው። ዋይ ዘ ኮምፕሌን ነው እነሱ ሲጠየቁ ገብተዋል። ኦርቶዶክስን እንደፈለገ ሲባል ትንፍሽ ብሎ የማያውቅ ሰው አትናገር፣ ለኦርቶዶክስ ይሄ አይጠቅምም፣ ትምህርቱ ይሄ አይደለም ያላለ ሰው ዛሬ ያንተም ስህተት አለው ስትለው ለምን ተከፉ? እስከ ዛሬ ለምን አላሉ? ኔሞን እስከ ዛሬ ለምን አላሉ? እንዲመልሱ ጠይቃለሁ እኔ። ገብተዋል። ኢቭን ወንጌል ራሱ ተሰድቦ አረ ችግር የለውም ምናምን ብለው አስተካክለውታል። በእንጀራቸው ስመጣ ነው የከፋቸው እንጂ ስለ ወንጌል ምንም አልከፋቸው። ምንም እንደምታየው ገብተዋል። በሆነ ብስጭት እንደዛ ባልኩበት ጊዜ ተረባርበው መጥተው ያቺን ነገር ቴኬር ለማድረግ ሞከሩ። ግን እናንተ የምትሰሩት ነገር ትክክል አይደለም ሲባል ከወንጌል የራሳቸው ማጭበርበር ነው የከፋቸው። የቱ ይበልጣል? እንግዲህ ወንጌል ነው የሚበልጠው በእኔ። ስለዚህ አሁንም የምለው ምንድን ነው፣ በወንጌል ስም ማጭበርበሩን አቁሙ። ወንጌል ከሆነ እስቲ ለአንድ ሳምንት ኦርቶዶክስን ሳይነኩ ይስበኩ። ፎር one week መንዝ አይደለም 2 መንዝ አይደለም 3 መንዝ አይደለም፣ ለአንድ ሳምንት ስለ ሙስሊም ያውሩ። ስለ ሙስሊም ለአንድ ሳምንት ያውሩ። ያሁላ ድንፋታ ዜሮ ይገባል። አያደርጉትም። ስለዚህ አሁንም የሚጮሁበት ሪዝን ኦርቶዶክስን ሳትነኩ የራሳችሁን ወንጌል ስበኩ ሲባሉ እምቢ ብለዋል። ይሄ ደግሞ እኔ መልስ እሰጣለሁ። ይሄ ነው ገባ። ከዛ ውጭ የለኝም። እሺ አንድ የሰማሁት ደግሞ ሌላ እንደማይቻል ተነግረኛለን። አሁን የመጀመሪያው ነገር ዮኒ ማኛ አረጋግጣችሁ፣ አሁንም ፕሮቴስታንት ነው፣ የተጣመመውን እያቃና ነው፣ አባጣ ጎርባጣውን እየከረከመ ነው። እሱ እዛ ላይ ነው ያለው። ሁለተኛ በሃይማኖት ውስጥ ሰው ከገባ ከዚህ በኋላ ተባራል ወጥታል አለ፣ እንደዚህ መባባል አለ። እንግዲህ በእነሱ ጀምረውታል እንዳልኩ፣ ሊያስወጡ የሚፈልጉበት ነገር አለ። አሁን ለምሳሌ እኔን እያደረጉ ያለው አቤል አቡናን እንኳን እንደዚህ አላደረጉትም። እውነት ለመናገር ስንት ዘመን የቀጠቀጣቸውን ሰው ዮኒ ማኛ ጥምቀት አልደረቀም እያሉ ነው። ፎጣ አቀብሉኝ እያልኳቸው ነው። አልደረቀም፣ አልዳነም፣ እንዲህ አልሆነም ይላል። አንተ የምትጠይቅልኝ ምንድን ነው? የደምረው 20 ዓመት ተጠምቆ 20 ዓመት ቆይቷል። ከ20 ዓመት በኋላ ነው ወደ ኦርቶዶክስ ሄደው። ኢየሱስ ደርቋል ወይ ብለው እንዲጠይቁልኝ። ተሙ የሚባል ደግሞ አለ ወደ ኦርቶዶክስ የሄደ እሱስ ወንድም ደርቆለት ነው ድኖ ነው ወይስ አይድን ነው የሄደው የሚባለውን ነገር መጠየቁ ጥሩ ነው። በዚህ አጋጣሚ ገባ። እነሱ ሲፈን ደረጃ መዳቢ ሆነውላል። አባቴ ድኗል አልዳንም በሚለው እነሱ ናቸው የሚመድቡት እንጂ ጌታ አይደለምና ይሄ የስህተት መንገድ ነው ብዬ ነው የማምነው። ሌላው ጥያቄ የሰማችሁ ነው። ምላሹ ታፈጣችሁም ጎመዘዛችሁም ምላሹን ትሰማላችሁ። ዮናስ ሊሰልለን ነው የመጣው፣ ከውስጥ ሆኖ ሸርሽሮ ሊያፈርሰን ነው ይሏል። ኦርቶዶክስ ጋር ስትሄድ ሊሰልለን ይሏል። ፕሮቴስታንት ጋር ስትሄድ ሊሰልለን ይሏል። ዮናስ እውነት ህይወትን ፈልገህ ነው ወይስ ልትሰልል ነው የምትሄደው? ቢሰለሉ እውነተኛ ነገር ካለ ምን ያስፈራል? አሁን ለምሳሌ አንድ ሰው እኔ አንተ ጋር መጣሁ አይደለ? ቴዲ ጋር መጣሁ፣ ልሰልል መጣ። እውነተኛ ንጹህ ወንጌል ካለ ምን ያስደነግጣል? ምን ያስፈራል? አየህ፣ እውነተኛ ነገር ከሌለ ግን ትደናበራለህ፣ ትደነግጣለህ፣ ግራ ትጋባለህ። የዛኔ ምንድነው ወንጀለኛ ነህ ማለት ነው። ስለላን ምን አመጣው? አየህ፣ ገባ? ስለላ ማለት ምንድነው? አንድ ሰው ይሄ ነገር ምንድነው የዘረፍኩን ነገር አለ ወይ ደግሞ የሆነ ነገር ያታለልኩት አለ የሆነ የሚል ነው የሚሰለለው እንጂ ክርስትና ምኑ ይሰለላል? አሁን ግን እኔ ያወቅኩት ምንድነው የተለያየ ዲኖሚኔሽን እንዳለ የተለያየ የክርስትና አመለካከት እንዳለ ተረድቻለሁ። ይሄን ደግሞ ለህዝቡ ነግሬያለሁ። ህዝቡ ደግሞ ምንድነው ስታምኑ ስትመጡ ወደ ክርስትና ወይም ፔንቴኮስቶ ከየትኛው ዲኖሚኔሽን እንደሆነ አምናችሁ ግቡ ነው። ይሄ ትክክለኛ ነው ወይስ የስህተት ትምህርት ነው? አይደለ? አምናበት አይደል የምትገባው? የሆነ ዲኖሚኔሽን ላይ ትገባለህ። ልትገባ ስትል ያንን ትምህርት ትማራለህ። አሁን ለምሳሌ የመካነ ኢየሱስ፣ የሙሉ ወንጌል፣ የመሰረተ ክርስቶስ የምናምን የተለያዩ ናቸው። ገብቶሃል? ልክ አሁን ኦርቶዶክስ ጋር ስገባ ሙስሊም ጋር ስገባ ወደ አንዱ ነው የምትገባው። ምንም በዚህ ግባ በዚህ የምትባለው ነገር የለም። ያስተምሮ ነገር ላይ ምንም ፋለሲ የለው፣ ወጥ ነው። አሁን በፔንቴኮስታል አሁን ኢትዮጵያ ያለው የተለያዩ ነገሮች እንዳሉ እነሱም ይናገራል። እኔ ብቻ ሳልሆን እዛ 28 ዓመት የኖረው ኤርሚያስ በአደባባይ ነው የተናገረው። ተበጣጥሰን አልቀናል፣ የተከፋፈልነን
ብዙ ነገራችን ይለያያል ነው ያለው። ገባ? እንደዛ ከሆነ ኢቫንጀሊስቶች አሉ። እኔ የባለም ያለው ሰው ሶሪ አትፍረዱብኝ። ኢቫንጀሊስቶች አሉ፣ ሉተራን አሉ፣ ፔንቴኮስታሎች አሉ፣ ብዙ ልዩ ልዩ ነገሮች ከሐዋርያቶች ምናምን ካሉ ሐዋርያቶች እንኳን ይታወቃል ልዩነታቸው፣ ችግር የለው። ዮኒ ማኛ የትኛው ውስጥ ነው ያለው? እኔ ትንሽ ከበድ ይላል። እንደ ብፌ ከሁሉም በተወሰነ አንስቻለሁ። ከሁሉም በስሱ አንስቻለሁ አባቴ። ምክንያቱም አንዱን መሆናት ሲልማ እንዲያውም በስሱ ሉተራውያን ጥሩ ነገር አላቸው ብዬ አስባለሁ። ሉተራንስ የተሻለ ነገር አላቸው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሱን አብዛኛው ሳያመቻመቹ ወደ ትክክለኛውን ሳይሳፈጡ እንትን አድርገዋል፣ ገብተዋል። ለምሳሌ የቅዱሳንን ጸሎት እንደሚያደርጉ ምልጃ ማለቱን አይወዱትም። ከሞቱ በኋላም ጸሎት ማድረግ እንደሚችሉ ይናገራሉ። የሚቋረጥ አይደለም ብለው ይናገራሉ። በሕፃናት ጥምቀት ላይ ያላቸው ነገር አንተ ክርስቲያን ስለሆንክ ልጅህን ስለ ልጅ የምታውቀው አንተ ነው። ወደፊትም ወደ ክርስትና ስለሚመጣ በሕፃናት ጥምቀት እነሱ መካነ ኢየሱስም ያምናሉ። ይሄ ነገር አላቸው። ስለዚህ ኢቨን በታቦት ደረጃ ባለው ነገር ላይ መሰዊያው ይሄ ማቅረቢያው ላይ በደንብ ሲሪየስሊ ይሄ ጌታ ነገር ስለሆነ ብለው በጣም ያከብራሉና ሞር የመጽሐፍ ቅዱሳዊ ነገርን ያደርጋሉ። ስለዚህ ወደ እነሱ የሚያደላ ነገር አለኝ ከሌላው እንጂ በፉከራ በምናምን የሚሆን ነገር የለም። አንደኛው ደግሞ እንዲያውም ልሳን ካልተናገርክ ይላል። አሁን ቃለ ሕይወት ብትሄድ በልሳን የምትናገር ሰው ካልሆንክ እንትን ማድረግ ፕሪች ማድረግ ራሱ አትችልም። ተሞልተሃል አንተ? በጌታ በኢየሱስ ስም ገና ነኝ። ገና አሪፍ አቸኩልም ፋራ ልብ አይሰጥም ይላል። አንዳንድ እንሞላለን ምናምን መንፈስ ቅዱስ በነገራችን ላይ የማታሾፉበት ነገር ነው። ይቅርታ የሌለበት ነገር መንፈስ ቅዱስ። ግን አሁን ለምሳሌ አንድ ሰው መንፈስ ቅዱስ ተመልቻለሁ ብሎ ከይቅርታ ጋር እኔ ሶሻል ሚዲያ ላይ ያለሁትን ነው ሻራራም ተራራም ብለው ኮፒ ሊንክ አድርጉ ታፕታፕ አድርጉ የሚሉ አሉ። ይሄ መንፈስ ቅዱስ መሞላት አይደለም። ለምን መንፈስ ቅዱስ ከእግዚአብሔር ጋር የምትነጋገርበት ያንዳንዱ እንደው ተሸመድደዋል። እውነት ለመናገር ያንዳንዱ ደጋግሞ ከማለቱ የተነሳ ተመሸመድደውም አለ እና ያ ነገር አለና እሱን ለምታረጉ ሰዎች እንግዲህ በደንብ ብትጸልዩ ጥሩ ነው። ምክንያቱም ሻራራም ተራራም ብለህ ኮፒ ሊንክ አድርጉልኝ ማለት እውነተኛውን ጌታን እያናገራቸው አይደለም። ስለዚህ አስተካክሉ በጌታ እሱን እናገራለሁ። እሺ አሁን ዮናስ እዛ ውስጥ ሆነ ትግሉ ይቀጥላል ወይስ የመጨረሻ ግብህ ምንድን ነው የሚሆነው? የመጨረሻ ግቤማ እንዳልኩ ሐሰተኛ የተባለ ስለሞላው ጥርግርግርግ ብሎ ንጹህ ወንጌል የሚሰብኩ ሰዎች በሰላም ህዝቡም እየተማረ ከጌታ ወዴት ትሄዳለህ? ክርስትና ማለት እኮ በኢየሱስ ክርስቶስ መኖር ነው። ከጌታ ጥለህ የምትሄደው ነገር አለ? የትም እኮ አትሄድም ከጌታ። ገብቶሃል? በደሙ የዋጀ ኢየሱስ ክርስቶስ ነው። ስለዚህ ከደሙ ከዋጀ ወዴት ነው የምትሄደው? እነሱ በፈለጉት ሊወስዱት ይችላሉ። ለምን? ስለከፋቸው። ለምን? አጭበርባሪዎቹ ስለተገኙ። ለምን? በእንጀራቸው ስለመጣ። እኔ እኮ አስመስዬ እንትን ማለት ትችላለህ አይደል እንዴ? አላስመስልም፣ አላመቻመችም። እና ለዚህ በጣም ተናደዋል። በደንብ መናደድ ይችላሉ። እኔ ችግር የለብኝም በዚህ። ሌላው እነ ፓስተር ቸሬን በዚህ አጋጣሚ ማመስገን እፈልጋለሁ። ፓስተር ቸሬ፣ ፓስተር አሊ፣ እንትና ጥበብ ወርቅዬ በጣም ጎበዝ ነው። ሌሎችም እነ ዶክተር ቶሎሳ አሉ፣ እነ ዶክተር ማሙሻ የተባሉ መልካም ወንጌላውያን አሉ። እነሱ እግዚአብሔር ይጠብቃቸው። ሌላው አብዛኛው አንድ የምጨምርልህ ግን እዚህ አንድ የምጨምርልህ አንዳንዶች ምን ይላሉ መሰለህ፣ ፍየል ከመድረሷ ቅጠል መበጠሷ፣ ዮኒ ከመምጣቱ ዱላ አነሳ፣ ቁጭ ብሎ መማር ነበረበት እና ላቅናችኋለን ቸኮለ የሚሉ አሉና ቸኩያለሁ ብለህ ታስባለህ? እንዴ በጣም የሚገርም እንትና ኔጌቲቭም አንሳቱ ነው ዱላ ያነሳው። ኔጌቲቭ ላቅና ብሎ መነሳቱ ትንሽ ቸኮለ፣ መጀመሪያ መማር ነበረበት ቁጭ ብሎ ምናምን ይላሉ። እንግዲህ እንትና ሳቤላ ቡና ማንሳቱ ቅሬታ አያስነሳም ወይስ? ሌሎችም የሚያነሱ አለው አይደለ? ቅሬታ በእንደዚህ አይነት ትምህርት ላይ ቅሬታ የምታነሳው ውሸት ነው። ምንም የግድ መቆየት የለብህም ውሸት ለማለት። ገብተዋል። 8 ወር ወይም ከዛ በላይ በቂ ነው ብዬ አስባለሁ። ይሄን ነገር ለመናገር 8 ወር ቀላል ጊዜ አይደለም። ግን እኔ የሚገርመኝ ለአሽሙር ሌላውን ለመስደብ ሌላ እምነትን ለመስደብ ምንም ችግር የለባቸው። ዋይ ዘ ኮምፕሌን ነው እነሱ ሲጠየቁ። ገብተዋል። ኦርቶዶክስን እንደፈለገ ሲባል ተንፈሽ ብሎ የማያውቅ ሰው አትናገር፣ ለኦርቶዶክስ ይሄ አይጠቅምም፣ ትምህርቱ ይሄ አይደለም ያላለ ሰው ዛሬ ያንተም ስህተት አለው ስትለው ለምን ተከፉ? እስከ ዛሬ ለምን አላሉ? ኔሞን እስከ ዛሬ ለምን አላሉ? እንዲመልሱ ጠይቃለሁ። እኔ
ገብተዋል። ኢቭን ወንጌል ራሱ ተሰድቦ አረ ችግር የለውም ምናምን ብለው አስተካክለውታል። በእንጀራቸው ስመጣ ነው የከፋቸው እንጂ ስለ ወንጌል ምንም አልከፋቸው። ምንም እንደምታየው ገብተዋል። በሆነ ብስጭት እንደዛ ባልኩበት ጊዜ ተረባርበው መጥተው ያቺን ነገር ቴኬር ለማድረግ ሞከሩ። ግን እናንተ የምትሰሩት ነገር ትክክል አይደለም ሲባል ከወንጌል የራሳቸው ማጭበርበር ነው የከፋቸው። የቱ ይበልጣል? እንግዲህ ወንጌል ነው የሚበልጠው በእኔ። ስለዚህ አሁንም የምለው ምንድን ነው፣ በወንጌል ስም ማጭበርበሩን አቁሙ። ወንጌል ከሆነ እስቲ ለአንድ ሳምንት ኦርቶዶክስን ሳይነኩ ይስበኩ። ፎር ዋን ዊክ መንዝ አይደለም 2 መንዝ አይደለም 3 መንዝ አይደለም፣ ለአንድ ሳምንት ኦርቶዶክስን ሳይነኩ ይስበኩ። ጥብሳቸው ናት። ከዛ ውጪ መስበክ አይችሉም። ከፓስተር አሊ ውጪ መስበክ አይችሉም። ገባ? ያንን ያደረጉ ጊዜ እውነትም እነዚህ ሰዎች ወንጌል እየሰበኩ ነው። ደግሞ እንደዛ ከሆነ ደግሞ ሌላ አማራጭ ልስጣቸው። ለአንድ ሳምንት ስለ ሙስሊም ያውሩ። 10 ምናምን ዓመት ስለ ኦርቶዶክስ አውርተዋል አይደለ? ለአንድ ሳምንት ስለ ሙስሊም ያውሩ። ስለ ሙስሊም ለአንድ ሳምንት ያውሩ። ያሁላ ድንፋታ ዜሮ ይገባል። አያደርጉት። ወንጌል ስበኩ ሲባሉ እምቢ ብለዋል። ይሄ ደግሞ እኔ መልስ እሰጣለሁ። ይሄ ነው። ገባ? ከዛ ውጭ የለኝም። ኦርቶዶክስን በሚሰብኩበት አይነት የሙስሊም ብዙ ጉድ አለ የሚባል አለ። ይስበኩ ለአንድ ሳምንት። ይሄንን አያደርጉም። ስለዚህ እውነትን አይቀበሉ በጭራሽ። ስለዚህ አንተ ወንጌል ስትሰብክ እግዚአብሔርን ቃል ትክክለኛውን ወንጌል ሌላውን ሃይማኖት ሳትነካ ነገ በአገልጋይ ልትሆን ትችላለህ። አይደለም እግዚአብሔር እንትን አይታወቅም። የእግዚአብሔር ስራ አይታወቅም። እሱ ነው የሚያውቀው። ኦርቶዶክስን እስልምናንም ሳትነካ ቀናና ቀጥተኛ የሆነውን እግዚአብሔር ቃል ብቻ ነው በማስተማር የምትቀጥለው ማለት ነው። አዎ እግዚአብሔር ይባረክ። በዛ ነው የምቀጥለው። ይቺን ነገር አሁን እያንዳንዱ የሚጨዋትን በደንብ ካስተነፈስኩ በኋላ ወደ ምን ሄዳለሁ? ወደ ንጹህ ወንጌል። አዳኙ አሁንም በየትኛውም ክርስትና አዳኙ ኢየሱስ ክርስቶስ ነው። ሌላ አዳኝ የለም። ሌላ በደሙ የገዛን ማንም የለም። ሌላው በሙሉ የዳነ ነው። ገባ? ሌላው በሙሉ የዳነ እንጂ አዳኝ የለም። ይሄንን ነው መመሰክረው። ክብራትና ክብራን፣ በመጨረሻ የምትለው ነገር ካለ ከማስተናበቴ በፊት ሆኒ እድሉ ልስጥ። በመጨረሻ የምትለው ነገር በመጨረሻ የምለው ፕሮቴስታንት ወንድምና እህቶቼ በጣም ቅር ያላችሁ እጨምራለሁ። ገና መጀመሪያ ነው። ይቅርታ በደንብ ጨምሬ አጠረዋለሁ። እንዳትረሱ። በደንብ መስደብ ትችላላችሁ፣ መርገጥ ትችላላችሁ። ዮኒ ማኛ አልደረቀለትም የተጠመቀው ማለት ትችላላችሁ። አሁንም ትክክለኛው የክርስቶስ ወንጌል ያድናል። ተግባባን? የክርስቶስ ሄልሻ ያንተ ወዳጅ ይኸውልህ ሰላም እያለች ነው። እንደም ቃሏን አክብራ የተቀጣችው ነው የሰጠችኝ። አዎ ተቀጣ ነበረ። ሄልሻ ቴንክ ዩ። እና አሁንም የምላችሁ ምንድን ነው፣ ቴዲሻ አክብረ ከዚህ በፊትም የሰራውን ቪዲዮ አይቻለሁ። እግዚአብሔር ያክብርልኝ። ምንድን ነው ያለው? መብቱ ነው፣ የሚያምንበት እምነት ነው። የፈለገውን መተቸት ይችላል ብለህ ነው የቋጨኸው። አሁንም ደግሞ የምለው ምንድን ነው፣ በጌታ ሆናችሁ አሁንም በጌታ ሁኑ። የሰውን ግን አትመልከቱ። ከሰበካችሁ በፍቅር ስበኩ፣ በፍቅር ስበኩ፣ በፍቅር ስበኩ። በፍቅር ገብተዋል። ኦርቶዶክሶች እንዲጠነክሩ ነው ያደርጓቸው። ሞር አሁን ራሱ በጥሪ ራሱ አንተ ካያቸው አንተ ራሱ ካልከው ከሰማሁት ዘማርያምና መዝሙር ያሬድ በጣም ተለይተውብኛል ብለህ እጅግ የተደነቅባቸው የተዋሕዶ ልጆች ናቸው። ገባ? እንደዚህ አይነት ስብዕና ያላቸው በፕሮቴስታንት ወንድሞች መጥተው ካንተ ጋር እንዲያወሩ መደረግ አለበት። አሉ የማይመጡት ለምን እንደሆነ ታውቃለህ? እነዚህ ጓ የሚሉት አጥፍተዋቸዋል ከሶሻል ሚዲያ። ጓ ብለው አስመሳይ አሽቃባጭ ብለው ሌላውን ስላከበሩ ሌላውን ስለወደዱ አሽቃባጭ ብለው አባረዋቸዋል እንጂ በፕሮቴስታንትም በጣም እጅግ አንደበታቸው ርቱህ ሲናገሩ ተናግረው የማያልቅ ወንጌል ያላቸው መልካም ሰዎች አሉና እነሱን ነው የምልህ። ከዛ በተረፈ ሌላ ነገር የለኝም። እታች ግን በጣም አስደሰቱኝ። በጣም ገባ። እኔ ጴንጤ አይሳደብም ሲባል ነበር ማውቃ። አሁን ግን እነዚህን የማቅናት ስራ ነው የሚጠበቅብህ። እነዚህን የመከርከም ስራ ያ መከርከማው በጣም አለ፣ ይቀጥላል። ዮኒ ማኛ ዮናስ ሙሉነህ ከልብ ነው የማመሰግነው። ወንድሜ እኖርልኝ፣ ይመችህ፣ በርታ። የምትሰራውን ነገር ሁሉ ያበረታታለሁ። እግዚአብሔር ካንተ ጋር ይሁን። ፈታ በል። ቴንክ ዩ ብራዘር። እሺ ይመችህ።